ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጥኩት ቁጥር በማንኛውም ሰዓት በመደወል ሁሉንም እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ የቀን 16ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት ከጀመርን ዛሬ 16ኛ ቀናችን ደርሰናል ማለት ነው። ስለዚህ እንዴት በቀላል መንገድ መግለጽ ከሰዎች ጋር እንዴት ኮሙኒኬት ማድረግ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ እናንተም ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ለቻናላችን አዲስ ናችሁ ቤተሰቦቼ ደግሞ ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እዚህ ጋር ምንድነው የምናደርገው? መጀመሪያ እንዴት ማንበብ እንዳለብን፣ ከዛ ትርጉሙ ምን ማለት እንደሆነ፣ ከዛ ደግሞ የሆነ ሰው እንደዚህ ብሎ ሲጠይቀን ምን ብለን መመለስ እንዳለብን እያንዳንዱ ስለምናይ፣ ስለዚህ እናንተም ቪዲዮውን እስከ መጨረሻ በድጋሚ ማየት እንዳትረሱ ማለት ነው። ኦኬ እዚህ ጋር WHAን እንደምን ማንበብ ነው? እንደ ዋ ማንበብ፣ ቲን እንደ ት፣ ዋት አይኤስን ኤዝ ብለን ማንበብ፣ THIን ዚ፣ ኤስን ስ፣ ዲስ ዋት ዲስ ምን ማለት ነው? ይሄ ምንድን ነው ስንል ዋት ኢዝ ዲስ እንላለን። ዋት ማለት ምንድን፣ ኢዝ ነው። ኢዝ ዲስ ስንል ደግሞ ዲስ ስንል ይሄ ማለት ነው። ስለዚህ ዋት ዲስ ይሄ ምንድን ነው ስንል ዋት ኢዝ ዲስ እንላለን ማለት ነው። ከዛ መልስ ምን ብሎ ሊመልስ ይችላል? የሚችለው የሆነ ሰው አይቲን ኤት ብለን ማንበብ፣ ኤስን ስ፣ ኢት ኢዝ ኤን እንደ ኤ፣ ቢኦን እንደ ቡ፣ ኬን እንደ ክ፣ ቡክ ኢት ኢዝ ኤ ቡክ ኢት ኢዝ ኤ ቡክ ምን ማለት ነው? መጽሐፍ ነው ብለን መለስን ማለት ነው። ኢት ኢዝ ኤ ቡክ ቡክ ማለት ምንድነው? መጽሐፍ። ኢት ኢዝ ስንል ደግሞ ነው። ኢት ኢዝ ኤ ቡክ ስንል መጽሐፍ ነው ብለን መለስን ማለት ነው። ከዛስ ኤ አር ኢን አር ብለን ማንበብ፣ ዋይ ኦ ዩን ዩ ብለን ማንበብ፣ አር ዩ፣ ሲኦን እንደ ካ፣ ኤም አይን እንደ ሚ፣ ኤንን እንደ ን፣ ጅን እንደ ግ፣ ካሚንግ አር ዩ ካሚንግ ምን ማለት ነው? ትመጣለህ ወይም ትመጫለሽ ስንል ምን እንላለን? አሪዩ ካሚንግ እንላለን ማለት ነው። አሪዩ ስንል አንተ ወይም አንቺ ብለን ለጥያቄ ነው። አር በፊት ከሆነች ጥያቄ እንደሆነ ግልጽ ነው ማለት ነው። ካሚንግ ማለት ካም ማለት መምጣት ነው። አይንጂ ከተጨመረበት ደግሞ ኦልሬዲ በመምጣት ላይ ያለ ሲሆን ነው። ስለዚህ አሪዩ ካሚንግ ትመጣለህ ወይም እየመጣህ ነው ለማለት ነው የምንጠቀመው ማለት ነው። ከዛ ምን ብለን ልንመለስ እንችላለን? አዎ ከሆነ ዋይ ኢን የ፣ ኤስን ስ፣ የስ አይ ኤምን አም ብለን ማንበብ፣ ሲኦን እንደ ካ፣ ኤም አይን እንደ ሚ፣ ኤንን እንደ ን፣ ጅን እንደ ግ፣ ካሚንግ yes I'm coming ምን ማለት ነው? አዎ እመጣለሁ ብለን መለስን ማለት ነው። እዚህ ጋር እንደነገርኳችሁ yes አዎ I am ነኝ እያልን coming already እየመጣ ነው። ስለዚህ yes I'm coming አዎ እየመጣሁ ነው ብለን መለስን ማለት ነው። ከዛስ ሲኤን እንደምናንበው እዚህ ጋር እንደ ካ ማንበብ፣ እንደ ካ፣ ኤንን እንደ ን፣ ካን አይን እንደ አይ፣ ሲኦን እንደ ካ፣ ኤምኤን እንደ ም፣ ካም አይኤንን ኢን ብለን ማንበብ፣ ካሚን ካን አይ ካሚን ምን ማለት ነው? ልግባ ወይም መግባት እችላለሁ ብለን ጥያቄ ወይም ስናስፈቅድ ማለት ነው። ስለዚህ ካን አይ ካም ኢን ስንል መግባት እችላለሁ እያልን ነው ማለት ነው። ካን ማለት መቻል ማለት ነው። አይ እኔ፣ ካም ማለት መምጣት፣ ኢን እዚህ ጋር መግባት ውስጥ እንደማለት ነው። ስለዚህ ካማውን ብቻውን ከሆነ መምጣት ነው። ካሚን ከሆነ ደግሞ ልግባ ለማለት ይሆናል ማለት ነው። ካም መምጣት። ስለዚህ ካናይ ካሚን ስንል ልግባ ወይም ልገባ እችላለሁ ወይም መምጣት እችላለሁ እያልን ነው ማለት ነው። ከዛስ መልስ yes ሲኦን እንደ ካ፣ ኤምኢን እንደ ም፣ ካም አይኤንን ኤን ብለን ማንበብ፣ ካሚን yes ካሚን አዎ ግባ ብሎ መለሰለት ማለት ነው። ስለዚህ yes ማለት አዎ፣ ካም ማለት ቀጥታ ትርጉሙ መምጣት ነው ብያችኋለሁ። ግን ኤን ካሚን ከሆነ ደግሞ ምንድነው ማለት ነው? ለመግባት ግባ ለማለት ነው የምንጠቀመው ማለት ነው። yes ካሚን ግባ አለን ማለት ነው። ከዛስ አይኤምን አም ብለን ማንበብ፣ አም አለን ኤልኤን ለ፣ ቲኤን ት፣ ሌት አም ሌት ምን ማለት ነው? አም ሌት ስንል ሌት ማለት ዘግቻለሁ ወይም አርፍጃለሁ ለማለት አይ አም ሌት እንላለን ማለት ነው። አይ አም ስንል ነኝ እያለ ነው። ሌት ማለት ደግሞ ማርፈድ መዘግየት ማለት ነው። ስለዚህ በአንድ ላይ አም ሌት ካልን ዘግቻለሁ ወይም አርፍጃለሁ እያለን ነው ማለት ነው። ከዛስ ምን ብሎ ሊመልስልን ይችላል? ኤች ኢውን እንደ ሀ ማንበብ፣ አርዋይን እንደ ሪ ማንበብ፣ ኸሪ ዩፔን አፕ ብለን ማንበብ፣ ኸሪ አፕ ማለት ነው ፍጠን ወይም ፍጠኝ ለማለት
ሀሪ አፕ እንላለን ማለት ነው። ሀሪ አፕ ማለት ፍጠን ወይም ፍጠኝ እያልን ነው ማለት ነው። ከዛስ ኤልኢን እንደ ላይ ማንበብ፣ ቲን እንደ ት፣ ኤስን እንደ ት፣ ሌስ ኤስን እንደ ስ፣ ቲዩን እንደ ተ፣ ዲዋይን እንደ ዲ ማንበብ፣ ስቴዲ ሌስቴዲ ምን ማለት ነው? እናጥና ወይም እንማር ለማለት ሌስቴዲ እንላለን ማለት ነው። ሌስ ስትሉ ምንድነው? እንደዚህ እናድግ ለማለት ነው ብያቸዋለሁ። ስቴዲ ማለት መማር ማጥናት ማለት ነው። ስለዚህ ሌስቴዲ ካልን እናጥና እንማር እያልን ነው ማለት ነው። ከዛ መልሳችን ምን ሊሆን ይችላል? ጂኦን እንደ ጉ ማንበብ፣ ዲን እንደ ድ፣ ጉድ አይዲያ ብለን ነው የምናነበው። አይዲያ ብለን ጉድ አይዲያ ምን ማለት ነው? ጥሩ ሀሳብ ነው። እናጥና ስንለው ጥሩ ሀሳብ ነው አለን ማለት ነው። ጉድ ማለት ጥሩ፣ አይዲያ ማለት ሀሳብ ማለት ነው። ስለዚህ ጉድ አይዲያ ጥሩ ሀሳብ ነው አለን ማለት ነው። ከዛስ የመጨረሻው ምን ይላል? ዲኦን እንደ ዶ ማንበብ፣ ኤንን እንደ ን፣ ቲን እንደ ት፣ ዶን ከዛስ ዳብሊኦን እንደ ወ፣ ሁለቱንም አር ከዋይ ጋር ሪ ብለን ማንበብ፣ ወሪ ዶን ወሪ ምን ማለት ነው? አትጨነቅ ወይም አትጨነቂ ስንል ዶን ወሪ እንላለን ማለት ነው። ወሪ ማለት መጨነቅ፣ ዶንት ደግሞ አታድግ አይሆንም አይደለም ማለት ነው። ስለዚህ በአንድ ላይ ዶን ወሪ ካልን አትጨነቅ ወይም አትጨነቂ እያልን ነው ማለት ነው። እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ሁሌም እንደምንላችሁ የምንለቃቸው ቪዲዮዎች ከቀን አንድ ጀምራችሁ ብትከታተሉ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ በዚህ መልኩ ተለማመዱ። የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት ከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ